ታላቁ ተጋድሎ ጸሐፊ ኤለን ጂ ዋይት ትርጉም መታገስ አጋዢ ተራኪ ጥላሁን ሸዋለማ ምዕራፍ 28 የፍርድ ምርመራ የሕይወት መዝገብን መገናኘት ዙፋኖች እስኪዘረጉ ድረስ አየው ይላል ነቢዩ ዳንኤል። በዘመናት የሸመገለውም ተቀመጠ። ልብሱም እንደ በረዶ ነጭ፣ የራሱም ጠጉር እንደ ጥሩ ጥጥ ነበረ። ዙፋኑም የእሳት ነበልባል ነበረ፣ መንኮራኩሮቹም የሚነድድ እሳት ነበሩ። የእሳት ፈሳሽ ከፊቱ ይፈልቅና ይወጣ ነበር። 1000 ጊዜ 1000 ያገለግሉት ነበር። እልፍ አላፋትም በፊቱ ቆመው ነበር። ለፍርድም ተቀመጠ፣ መጻሕፍትም ተገለጡ። ዳንኤል ምዕራፍ 7 ቁጥር 9 እና 10። የሰዎች ባህሪያትና ሕይወት በዓለም ሁሉ ፈራጅ ፊት የሚፈተሽበት፣ ለእያንዳንዱም ሰው እንደ ሥራው መጠን የሚከፈልበት የታላቁና አስፈሪው ቀን ራእይ ለነቢዩ የቀረበው በእንዲህ ሁኔታ ነበር። በዘመናት የሸመገለው እግዚአብሔር አባት ነው። መዝሙረኛው እንዲህ ይላል፣ ተራሮች ሳይወለዱ ምድርም ዓለምም ሳይሰሩ ከዘላለም እስከ ዘላለም ድረስ አንተ ነህ። መዝሙር 90 ቁጥር 2። የፍጥሩ ሁሉ መነሻ፣ የሕግ ሁሉ ምንጭ፣ ፍርድም የሚሰጥ እርሱ ነው። ቁጥራቸው 1000 ጊዜ 1000 እልፍ አላፋትም የሚሆን አገልጋዮችና ምስክሮች የሚሆኑ ቅዱሳን መላእክት በዚህ ታላቅ ፍርድ ሸንጎ ይታደማሉ። እነሆም የሰው ልጅ የሚመስል ከሰማያት ደመና ጋር መጣ። በዘመናት ወደ ሸመገለውም ደረሰ። ወደ ፊቱም አቀረቡት። ወገኖችና አሕዛብ በልዩ ልዩ ቋንቋም የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብርም መንግሥትም ተሰጠው። ግዛቱ የማያልፍ የዘላለም ግዛት ነው። ዳንኤል ምዕራፍ 7 ከቁጥር 13 እስከ 14። እዚህ ላይ የተገለጸው የክርስቶስ ምጽአት ወደ ምድር የሚመጣበት ዳግም ምጽአት አይደለም። የመካከለኛና የአማላጅነት ሥራውን በጨረሰ ጊዜ ግዛት፣ ክብርና መንግሥት ይቀበል ዘንድ በሰማይ ወዳለው በዘመናት ወደ ሸመገለው ይመጣል። በ2300 ቀናቱ መጨረሻ በ1844 ዓመተ ምህረት እንደሚፈጸም በትንቢት የተነገረው ምጽአትም ወደ ምድር የሚያደርሰው ዳግም ምጽአት ሳይሆን በዘመናት ወደ ሸመገለው ወደ ቅድስተ ቅዱሳን የሚሄድበት ነው። በሰማያዊ መላእክት ታጅቦ ታላቁ ሊቀ ካህናችን ወደ ቅድስተ ቅዱሳን ይገባል። በዚያም ስፍራ በአባቱ መገኘት ስለ ሰው የሚያደርገውን የመጨረሻውን አገልግሎት ይፈጽማል። ይህም አገልግሎት የፍርድ ምርመራን ተግባር በማከናወን ተጠቃሚ የሆኑ ዘንድ ለተገባቸው ሁሉ ስርየት ያደርግ ዘንድ ነው። በምሳሌውና ጥላው ሥርዓት በስርየት ቀን አገልግሎት መሳተፍ የሚችሉት በኑዛዜና በንስሐ ወደ እግዚአብሔር የቀረቡ በኃጢአት መሥዋዕቱም ኃጢአታቸው ወደ መቅደሱ የተላለፈላቸው ብቻ ነበሩ። በመጨረሻው ሰዓት ታላቅ ቀንና በፍርድ ምርመራውም የሚታዩት የእግዚአብሔር ታማኝ አገልጋዮች ወይም ነንባዮች መዝገቦች ብቻ ናቸው። የኃጢአት ፍርድ ለየቅልና የተነጠለ ሥራ ሲሆን የሚከናወነውም ቆይቶ ነው። ፍርድ የሚጀመርበት ጊዜ አለና በእግዚአብሔር ቤት አስቀድሞም በእኛ የሚጀመር ከሆነ ለእግዚአብሔር ወንጌል የማይታዘዙ መጨረሻቸው ምን ይሆን ይለናል አንደኛ ጴጥሮስ ምዕራፍ 4 ቁጥር 17። የሰዎችን ስምና የሠሯቸውን ሥራዎች የያዙ በሰማይ ያሉ መዛግብት የፍርዱን ውሳኔዎች የሚወስኑ ናቸው። ነቢዩ ዳንኤል ሲናገር ለፍርድም ተቀመጠ፣ መጻሕፍትም ተገለጡ ይላል። ገላጩ ኢየሱስ ይህንኑ ትዕይንት ሲገልጸው እንዲህ ይጨምርበታል። ሌላ መጽሐፍትም ተከፈተ፣ እርሱም የሕይወት መጽሐፍ ነው። ሙታንም በመጽሐፍት ተጽፎ እንደነበረ እንደ ሥራቸው መጠን ተከፈሉ። ራእይ ምዕራፍ 20 ቁጥር 12። የሕይወት መጽሐፍ ወደ እግዚአብሔር አገልግሎት የገቡትን ሁሉ ስም ይዟል። ኢየሱስ ለደቀ መዛሙርቱ ስማችሁ ግን በሰማያት ስለተጻፈ ደስ ይበላችሁ አላቸው። ሉቃስ ምዕራፍ 10 ቁጥር 20። ስሞቻቸው በሕይወት መጽሐፍት ከተጻፉት መካከል እንዲሁ ጳውሎስ ስለ ታማኝ አጋር ሠራተኞቹ ይናገራል። በዳንኤል ምዕራፍ 12 ቁጥር 1 ላይ እንደተጻፈው በመጽሐፍ ተጽፎ የተገኘው እያንዳንዱ ይድናል በማለት ይናገራል። ገላጩ
ወይም ኢየሱስም ወደ እግዚአብሔር ከተማ የሚገቡት ለበጉም በሆነው በሕይወት መጽሐፍ የተጻፉት ብቻ ናቸው ይላል ራእይ ምዕራፍ 21 ቁጥር 27። እግዚአብሔርንም ለሚፈሩ ስሙንም ለሚያስቡ ሚልክያስ 3:16 መልካም ሥራቸው ይሰፍርበት ዘንድ የመታሰቢያ መጽሐፍ በእግዚአብሔር ፊት ይጻፋል። የእምነት ንግግሮቻቸው፣ የፍቅር ድርጊቶቻቸው በሰማይ ይመዘገባል። ይህንን እያስታወሰ ነህምያ ሲናገር አምላኬ ሆይ ስለዚህ አስበኝ፣ ለአምላኬም ቤት ያደረግኩትን ወረታዬን አታጥፋ ይላል ነህምያ 13:14። እያንዳንዱ የፍርድ ሥራ በእግዚአብሔር የመታሰቢያ መጽሐፍ ውስጥ ፍጹም የማይጠፋ እንዲሆን ያደርጋል። እዚያ መቋቋም የተቻለው እያንዳንዱ ፈተና፣ ማሸነፍ የተቻለው እያንዳንዱ ክፋት፣ የተነገረው እያንዳንዱ የሐዘኔታ ቃል በታማኝነት ይመዘገባል። እያንዳንዱ የመሥዋዕትነት ተግባር፣ ስለ ክርስቶስ የታለፈው እያንዳንዱ ስቃይና ሐዘን ይመዘገባል። መዝሙረኛው በመዝሙር 56:8 ላይ እንዲህ ይላል፣ መቅበዝበዜን ትቆጥራለህ፣ አንተ እንባዬን በስልቻ አስቀምጥ፣ በመጽሐፍ የተጻፈ አይደለምን ይላል። የሰዎች ኃጢአት የሚመዘገብበት መዝገብም አለ። የሰዎች ኃጢአት የሚመዘገብበት መዝገብም አለ። እግዚአብሔር ሥራን ሁሉ የተሰወረውንም ነገር ሁሉ መልካምም ቢሆን ክፉም ቢሆን ወደ ፍርድ ያመጣዋልና። መክብብ ምዕራፍ 12 ቁጥር 14። ሰዎች ስለሚናገሩት ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል ይላል አዳኙ። ከቃልህም የተነሳ ትጸድቃለህና ከቃልህም የተነሳ ትኮንናለህና። ማቴዎስ ምዕራፍ 12 ቁጥር 36። የተደበቁ ዓላማዎችና ፍላጎቶች ሁሉ በማይሳሳተው መዝገብ ይሰፍራሉ። በጨለማ የተሰወረውን ደግሞ ወደ ብርሃን የሚያወጣ የልብንም ምክር የሚገልጥ እግዚአብሔር ነውና። እነሆ በፊቱ ተጽፏል፣ ኃጢአታችሁና የአባታችሁ ኃጢአት በአንድ ላይ ይላል ኢሳይያስ ምዕራፍ 65 ቁጥር 6 እና 7። የእያንዳንዱ ሰው ሥራ በእግዚአብሔር ፊት እየተከለሰ ወይም እየታየ ያልፋል። ታማኝ ወይም እምነት አጉዳይ ተብሎም ይመዘገባል። በእያንዳንዱ ስም ትይዩ በሰማይ መጻሕፍት በሚያስገርም ሁኔታ አንዳች ጠብ ሳትል እያንዳንዷ የስህተት ቃል፣ እያንዳንዷ የራስ ወዳድነት ተግባር፣ እያንዳንዷ ያልተፈጸመች ኃላፊነት፣ እያንዳንዷ የምስጢር ኃጢአት ከእያንዳንዷ ጮሌ አስመሳይ ጋር ትመዘገባለች። ቸል የተባሉ ከሰማይ የተላኩ ማስጠንቀቂያዎች ወይም ተግሳጾች፣ የባከኑ ቅጽበት አፍታዎች፣ ያልተሻሻሉ ዕድሎች፣ ለመልካም ወይም ለክፋት የዋለ ተጽዕኖ ከአድማስ ሰፊ ውጤቱ ጋር ሁሉም በሚመዘግበው መልአክ ይጻፋሉ። በፍርድ ጊዜ የሰዎች ባህሪያትና ሕይወት መለኪያ ሆኖ የሚቀርበው የእግዚአብሔር ሕግ ነው። ጠቢቡ እንዲህ ይላል፣ የነገሩን ሁሉ ፍጻሜን እንስማ፣ ይህ የሰው ሁለንተናው ነውና እግዚአብሔርን ፍራ፣ ትእዛዙንም ጠብቅ፣ እግዚአብሔር ሥራን ሁሉ ወደ ፍርድ ያመጣዋልና። መክብብ ምዕራፍ 12 ቁጥር 13። ሐዋርያው ያዕቆብ ወንድሞቹን ሲገስጽ በነጻነት ሕግ ፍርድን ይቀበሉ ዘንድ እንዳላቸው ሰዎች እንዲህ ተናገሩ፣ እንዲህም አድርጉ ይላል። በፍርድ ጊዜ ሊገኙ የሚገባቸው ወይም የተገባቸው ሆነው የተቆጠሩ በጻድቃን ትንሣኤ ዕድል ፈንታ ይኖራቸዋል። በሉቃስ ምዕራፍ 20:35-36 ኢየሱስ እንዲህ ይላል፣ ያን ዓለምና ከሙታን ትንሣኤ ሊያገኙ የሚገባቸው እነዚያ ግን አያገቡም አይጋቡም፣ እንደ መላእክት ናቸውና ሊሞቱም ወደፊት አይቻላቸውም፣ የትንሣኤ ልጆች ስለሆኑ የእግዚአብሔር ልጆች ናቸው ይላል። እንደገናም መልካም ያደረጉ ለሕይወት ትንሣኤ ይወጣሉና ይላል። ለሕይወት ትንሣኤ የተገባቸው እንደሆኑ ሳይፈረድላቸው በፊት የሞቱት ጻድቃን አይነሱም። የሞቱ ጻድቃን ለሕይወት የሚነሱት ለሕይወት ትንሣኤ የተገባቸው ናቸው ተብሎ ከተፈረደላቸው በኋላ ነው። ስለዚህም መዝገባቸው በሚመረመርበት ጉዳያቸው ውሳኔ በሚያገኝበት ጊዜ በችሎት ላይ በአካል አይገኙም ማለት ነው። ስለ እነርሱ በእግዚአብሔር ፊት ሊማጸነ ጠበቃቸው ሆኖ ክርስቶስ ይቀርባል። ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። አንደኛ ዮሐንስ ምዕራፍ 2 ቁጥር 1። ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና፣ ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ
ወደ እርሷ ወደ ሰማይ ገባ። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና፣ ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ዕብራውያን ምዕራፍ 9 ቁጥር 24 እና ምዕራፍ 7 ቁጥር 25። በፍርድ ጊዜ የመዝገብ መጻሕፍት ሲከፈቱ በኢየሱስ ያመኑት ሁሉ ሕይወት በእግዚአብሔር ፊት ይዳሰሳል። አስቀድመው በምድር ይኖሩ ከነበሩት ይጀምርና ጠበቃችን የእያንዳንዱን ቀጣይ ትውልድ መዝገብ ያቀርብና በሕይወት ባሉት ይጨርሳል። እያንዳንዱ ስም ይጠቀሳል፣ እያንዳንዱ ጉዳይም ይመረመራል። ስሞች ተቀባይነት ያገኛሉ። ያልተናዘዟቸውና ይቅር ያልተባሉ በመዝገብ መጽሐፍ ውስጥ የቀሩ ወይም ያልተፋቁ ኃጢአቶች ያሏቸው እነርሱ ስማቸው ከሕይወት መጽሐፍ ይፋቃል። ተጽፎ የነበረው የመልካም ሥራቸው መዝገብም ከእግዚአብሔር የመታሰቢያ መጽሐፍ ይወገዳል። ጌታ ለሙሴ ሲናገር የበደለኝን እርሱን ከመጽሐፌ ፍቀዋለሁ ይላል። ዘጸአት ምዕራፍ 32 ቁጥር 33። ነቢዩ ሕዝቅኤል ደግሞ ጻድቁም ከጽድቁ ቢመለስ ርኩሰትም ቢሠራ የሠራት ጽድቅ ሁሉ አትታሰብለትም ይላል። ሕዝቅኤል ምዕራፍ 18 ቁጥር 24። ከልባቸው ኃጢአትን የተናዘዙ የክርስቶስም ደም በእምነት እንደሚያስተስረይ መሥዋዕት አድርገው የተቀበሉ ሁሉ በስማቸው ትይዩ በሰማይ መጻሕፍት ምሕረት የተደረገለት ተብሎ ይሰፍራል። የክርስቶስ ጽድቅ ተካፋዮች በመሆናቸው ባሕርያቸውም ከእግዚአብሔር ሕግ ጋር የተስማማ ሆኖ በመገኘቱ ኃጢአታቸው ይፋቅላቸዋል። እርሳቸውም የዘላለም ሕይወት የተባለችው ሆነው ይቆጠራሉ። በኢሳይያስ 43 ቁጥር 25 ላይ በነቢዩ በኢሳይያስ አማካኝነት ጌታ ሲናገር እኔ ነኝ ክፋትህን የምደመስስ፣ ስለ እኔ ኃጢአትህንም አላስባትም። ኢየሱስም አለ ማቴዎስ ምዕራፍ 10 ቁጥር 32፣ ራእይ ምዕራፍ 3 ቁጥር 5። ድል ለነሳው እንዲሁ በነጭ ልብስ ይጎናጸፋል፣ ስሙንም ከሕይወት መጽሐፍ አልደመስስም። በአባቴና በመላእክቱም ፊት ለስሙ እመሰክርለታለሁ። ስለዚህ በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እመሰክርለታለሁ። በሰው ፊትም የሚክደኝን ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እክደዋለሁ። ራእይ ምዕራፍ 3 ቁጥር 5 እና ማቴዎስ ምዕራፍ 10 ቁጥር 32። በምድራዊው ችሎቶች በሰዎች መካከል የሚከናወኑ እጅግ ትኩረትን የሚስቡ ዳኝነቶች በሰማያዊ ፍርድ ቤት ዘንድ በሕይወት መጽሐፍ ስማቸው የተጻፉ እነርሱ በምድር ሁሉ ፈራጅ ፊት ቀርበው ሲመረመሩ ከሚንጸባረቀው ትኩረት ጋር ሲነጻጸሩ ላመል ታህል እንደማለት ናቸው። በሰማይ ያለውን ዳኝነት ለመወከል ወይም ለመወሰን ወይም ለመመሰል እጅግ አናሳ ናቸው። በደሙ አምነው ያሸነፉ ሁሉ መተላለፋቸው ይቅር እንዲባልላቸው ወደ ኤደን ቤታቸው እንዲመለሱና ከእርሱ ጋር የቀደመችው ግዛት በጋራ ወራሽ ሆነው ይነግሱ ዘንድ መለኮታዊ አማላጅ የክስ መልሱን ያቀርባል። ሰይጣን የእኛን ዘር ለመፈተንና ለማሳሳት ባደረገው ጥረት በሰው ፍጥረት ላይ የነበረውን መለኮታዊ ዕቅድ ሊያሰናክል አስቦ ነበር። አሁን ግን ክርስቶስ ይህን ዕቅድ ተግባራዊ እንዲሆን ሰውም ፈጽሞ ወድቆ የማያውቅ ወይም ኃጢአት ሰርቶ የማያውቅ ሆኖ እንዲቆጠር ይጠይቃል። ለሕዝቦቹ የሚጠይቀው ሙሉና ፍጹም የሆነ ምሕረትና ጽድቅ ብቻ ሳይሆን ከእርሱ ክብር እንዲጋሩና በዙፋኑም ላይ መቀመጫ እንዲያገኙ ጭምር ነው። በጸጋው ስር ላሉ ኢየሱስ ሲሟገትላቸው ሳለ ሰይጣን ደግሞ ተላላፊዎች እንዲሆኑ አድርጎ በእግዚአብሔር ፊት ይከሳቸዋል። ታላቁ አታላይ ወደ ጥርጥር እንዲገቡ በእግዚአብሔር ላይ እምነት እንዲያጡ ከፍቅሩ ራሳቸውን እንዲነጥሉና ሕጉንም እንዲጥሱ ሲጥር ኖሯል። አሁን ወደ ሕይወታቸው መዝገብ ወደ ባሕርያቸው ጉድለቶች አዳኛቸውንም ስላዋረደው ክርስቶስን ስለማይመስለው ጠባያቸው ይፈጽሙት ዘንድ ወደ ገፋፋቸው ወደ ሁሉም ኃጢአታቸው እያመላከተ በዚህም ምክንያት የእርሱ ተገዢዎች መሆናቸውን ያትታል። ኢየሱስ ለኃጢአታቸው ማስተባበያ አያቀርብም፣ ነገር ግን ጸጸታቸውንና እምነታቸውን ያሳያል። ይቅርታ ሲጠይቅላቸው ሳለም የቆሰሉ እጆቹን በአባቱና በመላእክቱ ፊት አንስቶ በስማቸው አውቃቸዋለሁ፣ በእጄ መዳፍ ላይ ቀርጫቸዋለሁ በማለት ያውጃል። የእግዚአብሔር መሥዋዕት የተሰበረ መንፈስ ነው። በመዝሙር ምዕራፍ 51 ቁጥር 17 ላይ አቤቱ የተሰበረውንና የተደቆሰውን ልብ አትንቅም እንደተባለው
የሕዝቦቹም ከሳሽ ለሆነው እንዲህ ይናገራል። ሰይጣን ሆይ እግዚአብሔር ይገስጽ፣ ኢየሩሳሌምን የመረጠ እግዚአብሔር ይገስጽ። በእውኑ ይህ ከእሳት የተነጠቀ ትንታግ አይደለምን? ይላል ዘካርያስ ምዕራፍ 3 ቁጥር 2። እንዲህ አይነት ነገር ሳይሆንባት ቅድስና ያለ ነውር ትሆን ዘንድ ክብርት የሆነችን ቤተክርስቲያን አድርጎ ለአባቱ ያቀርባቸው ዘንድ ለእርሱ የታመኑትን በራሳቸው የጽድቅ ልብስ ያለብሳቸዋል። ስሞቻቸው በሕይወት መጽሐፍ እንደሰፈሩ ይቀራሉ። እነርሱን በተመለከተ በራዕይ ምዕራፍ 3 ቁጥር 4 ላይ ተጽፏል። የተገባቸው ስለሆኑ ነጭ ልብስ ለብሰው ከእኔ ጋር ይሄዳሉ ይላል። የአዲሱ ቃል ኪዳን ተስፋ ሙሉ በሙሉ በመፈጸም በእንዲህ ሁኔታ ተግባራዊ ይሆናል። ኃጢአታቸውንም ይቅር እላለሁ፣ ደግሞም በደላቸውንም አላስብም። በዚያች ወራት በዚያም ዘመን ይላል እግዚአብሔር፣ የእስራኤል በደል ይፈለጋል እርሱም የለም፣ የይሁዳም ኃጢአት አይገኝም። ኤርምያስ ምዕራፍ 31 ቁጥር 34፣ ምዕራፍ 50 ቁጥር 20። በዚያም ቀን የእግዚአብሔር ቁጥቋጥ ለጌጥና ለክብር ይሆናል። ከእስራኤልም ወገን ላመለጡ ሰዎች የምድሪቱ ፍሬ ለትምክህትና ለውበት ይሆናል። በጽዮንም የቀረ ሁሉ በኢየሩሳሌምም የተረፈ ቅዱስ ይባላል። በኢየሩሳሌም ለሕይወት የተጻፈ ሁሉ። ኢሳይያስ ምዕራፍ 4 ቁጥር 2 እና 3። የፍርዱ ምርመራና የኃጢአት መፋቅ ሥራ ከጌታ ዳግም ምጽአት በፊት የሚከናወን ሥራ ነው። ሙታን የሚዳኙት በመጽሐፉ እንደተጻፈ በመሆኑ ጉዳያቸው ተመርምሮ ውሳኔ ከተሰጣቸው በኋላ ካልሆነ በስተቀር የሰዎች ኃጢአት ሊፋቅ አይችልም። ሐዋርያው ጴጥሮስ ግልጽ አድርጎ እንደተናገረው የአማኞች ኃጢአት የሚፋቀው የዕረፍት ወይም የመታደስ ዘመን ትመጣላችሁ ዘንድ ከእግዚአብሔር ፊት ኢየሱስ ክርስቶስንም ይሰድላችሁ ዘንድ የሚለው ቃል በሚፈጸምበት ዘመን ነው። የሐዋርያት ሥራ 3:19። የፍርድ ምርመራው ሲጠናቀቅ ክርስቶስ ይመጣል፣ ለእያንዳንዱም እንደ ሥራው መጠን ይከፍል ዘንድ ዋጋው ከእርሱ ጋር ይሆናል። በምሳሌያዊ አገልግሎት ሊቀ ካህኑ ለእስራኤል ስርየት ካደረገ በኋላ ወደ ውጪ ወጥቶ ጉባኤውን ይባርክ ነበር። ክርስቶስም እንደ መካከለኛ ሥራውን ሲፈጽም ያድናቸው ዘንድ ያለ ኃጢአት የሚጠባበቁ ሕዝቦቹን በዘላለም ሕይወት ይባርክ ዘንድ ይገለጣል። ካህኑ ኃጢአትን ከመቅደሱ ሲያስወግድ በሚለቀቀው ፍየል ራስ ላይ እንደሚናዘዝ ሁሉ ክርስቶስም ኃጢአትን ሁሉ በኃጢአት ምንጭ ወይም መነሻና አነሳሽ በሆነው በሰይጣን ላይ ያኖረዋል። ፍየሉ የእስራኤልን ኃጢአት ተሸክሞ ወደ በረሃ ይለቀቅ ነበር። ዘሌዋውያን 16:22። ሰይጣንም የእግዚአብሔር ሕዝቦች እንዲፈጽሙት ያደረጋቸውን የኃጢአት ኩነኔ ተሸክሞ ምድረ በዳ በሆነች ምንም በማይኖርባት ምድር ላይ ተገድቦ ለ1000 ዓመት ይቆያል። በመጨረሻም ሁሉንም ኃጢአት በሚያጠፋው እሳት ሙሉውን የኃጢአት መቀጮ ያገኛል። እንዲህም በኃጢአት መወገድ የታላቁ የማዳን ዕቅድ ወደ ፍጻሜ ይደርሳል። ክፋትን ለመተው የፈቀዱ ሁሉ መበጀታቸው እንዲህ ይከናወናል። ለፍርድ በተመደበው ሰዓት 2300 ቀናት ባበቁበት በ1844 ዓመተ ምህረት የምርመራውና ኃጢአትን የመፋቁ ሥራ ተጀምሯል። የክርስቶስን ስም በራሳቸው ላይ አድርገው ወይም ተሸክመው የሚያውቁ ሁሉ በጥንቃቄ የሚካሄደውን ምርመራ ማለፍ አለባቸው። ሕያዋንም ሆኑ ሙታን ሁለቱም በመጽሐፍ ተጽፎ እንደነበረ እንደ ሥራቸው መጠን ፍርድ ይቀበላሉ። ራዕይ 20:21። ኑዛዜ ያልተደረገባቸውና ያልተተዉ ኃጢአቶች ይቅርታ አያገኙም፣ ከመዝገብ መጽሐፍትም አይፋቁም። በኃጢአተኛው ላይ በእግዚአብሔር ቀን ይመሰክሩበት ዘንድ ይቀራሉ እንጂ። የክፋት ሥራውን የፈጸመው በጠራራ ፀሐይ ወይም በውድቅት ጨለማ ይሆናል። መልስ መስጠት በሚገባን በእርሱ ፊት ግን ክፍትና ግልጽ ነበሩ። የእግዚአብሔር መላእክት እያንዳንዱ ኃጢአት ሲፈጸም አይተዋል፣ በማይሳሳተው መዝገባቸው መዝግበውታል። ኃጢአት ከአባት፣ ከእናት፣ ከሚስት፣ ከልጆችና ከባልደረቦች ሊደበቅ፣ ሊካድ ወይም ሊሸፈን ይችላል። ኩነኔውን ከፈጸመው በስተቀር ስለ ስህተቱ የሚጠራጠር ማንም ላይኖር ይችላል። በሰማይ ሊቆች ፊት ግን እርቃኑን የቀረ ነው። እጅግ ጥቅጥቅ ያለው የሌሊት ጨለማ፣ የማታለያ ጥበቦች ሁሉ ረቂቅ፣ አንዲት ቅንጣት ሐሳብን እንኳን ከዘላለማዊው ከእግዚአብሔር ዕውቀት ለመጋረድ ብቁ አይደሉም። የእያንዳንዱ የክፋት ሥራና
የእያንዳንዱ ሚዛናዊ ያልሆነ ተግባር ሁሉ እቅጩን የሆነ መዝገብ እግዚአብሔር አለው። ቅዱስ ለመምሰል በሚደረግ ታይታ እርሱ አይታለልም። ባህሪን ሲመዝን ስህተት አይሰራም። በልባቸው ብልሹ በሆኑ በእነርሱ ሰዎች ሊታለሉ ይችላሉ። እግዚአብሔር ግን ሁሉን መሸፈኛ በስቶ ይገባል፣ የውስጠኛውን ሕይወትም ያነባል። እንዴት ያለ ከባድ ሐሳብ ነው! ቀን አልፎ ቀን ሲተካ እያንዳንዱ ቀን ወደ ዘላለም እያሳለፈ የመዝገቡን ጭነት ለሰማያዊ መዛግብት ያሸክማል። አንዴ የተነገሩ ቃላት፣ አንዴ የተፈጸሙ ድርጊቶች ፈጽሞ መመለስ ወይም አለመሆን መቀልበስ አይችሉም። መልካሙንም ክፉንም መላእክት መዝግበዋቸዋል። በዓለም ላይ ያለ እጅግ ወደር የሌለው ድል አድራጊ ጦረኛ የአንዲት ቀኗን መዝገብ እንኳን ማስቀረት አይችልም። ድርጊቶቻችን፣ ቃላቶቻችን፣ እጅግ ድብቅ የሆኑት ፍላጎቶቻችን እንኳን ደስታ ወይም ዋይታ በሚሆነው የመዳረሻችን ሚዛን ላይ ክብደት ይጨምራሉ። በእኛ ዘንድ የተረሱ ቢሆኑም ለማጽደቅ ወይም ለመኮነን ግን ምስክርነታቸውን ያሰፍራሉ። የፊት ገጽታዎች በሰዓሊው ገበታ ላይ ዝንፍ ሳይሉ በትክክል ተመስለው እንደሚሳሉ ሁሉ ባህሪም እንዲሁ በታማኝነት በሰማይ መጻሕፍት ይሰፍራል። ለዚህ የሰማይ ፍጡራን ፊት ለፊት ለሚመለከቱት መዝገብ የሚሰጠው ትኩረት ግን እንዴት አናሳ ነው! የሚታየውንና የማይታየውን ዓለም የሸፈነውን መጋረጃ ቢገለጥና በፍርድ ቀን እንደገና የሚገናኙትን እያንዳንዱን ቃላት ተግባር መልአኩ ሲመዘግብ የሰው ልጆች ቢመለከቱ በየቀኑ የሚነገሩ ስንት ቃላት ከአፍ ሳይወጡ ይቀሩ ነበር። ስንት የተሰሩ ሥራዎች ከመሰራት ይተው ነበር። በፍርድ ጊዜ ጥቅም ላይ የዋለው እያንዳንዱ ክህሎት በጥብቅ ይመረመራል። ሰማይ ያበደረንን መክሊት እንዴት ነው ጥቅም ላይ ያዋል ነው? ጌታ በምጽአቱ ጊዜ የራሱን ከነወለዱ ይቀበል ይሆን? በእጅ፣ በልብ፣ በአእምሮ፣ በአደራ የተሰጡንን ክህሎቶች አሻሽለናቸዋል? ለእግዚአብሔር ክብር፣ ለዓለምስ በረከት አውለናቸዋል? ጊዜያችን፣ ብዕራችን፣ ድምፃችን፣ ገንዘባችን ወይስ ተጽዕኗችን እንዴት ነው የምንጠቀምበት? በምስኪኑ፣ በተጎሳቆለው፣ በወላጅ አልባው ወይም በመበለቲቷ አካል አምሳል ለምናየው ክርስቶስ ምን አድርገንለታል? እግዚአብሔር የቅዱስ ቃሉ ግምጃ ቤት አድርጎናል። ሰዎች የመዳን ጥበብ ይኖራቸው ዘንድ በተሰጠን ብርሃንና ዕውቀት ምን አድርገንበታል? እንዲሁ በቃል ብቻ የክርስቶስ እምነት አለኝ ለሚል አባል የወጣ ዋጋ የለም። እውነተኛ ሆኖ የሚቆጠር ፍቅር በሥራ የተገለጸው ብቻ ነው። በሰማይ እይታ ማንኛውንም ተግባር ዋጋ ያለው የሚያደርግ ፍቅር ብቻ ነው። ከፍቅር የተደረገ ማንኛውም ነገር በፍጡራን ግምት ምኑንም ያህል አናሳ ዋጋ ያለው ቢመስል በእግዚአብሔር ዘንድ ተቀባይነትና ሽልማት አለው። የተደበቀው የሰዎች ራስ ወዳድነት በሰማይ መጻሕፍት የተገለጠ ነው። ለባልንጀሮቻቸው ማከናወን የነበረባቸው ኃላፊነቶች ያዳኙንም መጠይቆች የረሱበት መዝገብ አለ። የክርስቶስ ንብረት የሆነው ጊዜ ሐሳብና ጉልበት ምን ያህል በተደጋጋሚ ለሰይጣን እንደተሰጠ እዚያ ያያሉ። መላእክት ወደ ሰማይ የሚወስዱት መዝገብ አሳዛኝ መዝገብ ነው። በሳል አእምሮ ያላቸው ፍጡራን የክርስቶስ ታማኝ ተከታዮች ነን ባዮች የዓለማዊ ንብረቶችን በመሰብሰብ ወይም ምድራዊ መቦረቂያዎችን በማጣጣም ተመስጠዋል። ገንዘብ፣ ጊዜና ጉልበት ለታይታና ራስን ለማርካት መስዋዕት ይሆናሉ። የጸሎት መጽሐፍ ቅዱስን ለመመርመር ነፍስን ዝቅ ለማድረግና ኃጢአትን ለመናዘዝ የሚጠፋው ጊዜ ግን እጅግ አናሳ ነው፣ ወይም የለም ማለት ይቀላል። ጥንቅቅ አድርገን በምናውቀው ሥራ ላይ ትኩረት አድርጎ እንዳይኖር አእምሮአችንን የሚይዙ ቁጥር ስፍር የሌላቸው ዘዴዎች ሰይጣን ይፈጥርልናል። ስርየት የሚያስገኘውን መሥዋዕትነትና እጅግ ኃያል የሆነውን አስታራቂ ወደ እይታ እንዲያመጡ የሚያደርጉትን ታላላቅ እውነቶች የአታላዮች ቁንጮ ይጥላቸዋል። ሁሉም ነገር የሚወሰነው አእምሮን ወይም ሰዎችን ከኢየሱስና ከእርሱ እውነት ገለል አድርጎ በሌላ መንገድ ሊመራቸው በመቻሉ ላይ እንደሆነ ያውቃል። የአዳኙን የመካከለኛነት ወይም የአማላጅነት ጥቅም የሚጋሩ ሁሉ
በእግዚአብሔር ፍርሃት ውስጥ ፍጹም ለሆነ ቅድስና ካለባቸው ኃላፊነት ጋር ጣልቃ የሚገባ ምንም ነገር መፍቀድ የለባቸውም። ውድ ዋጋ ያላቸው ሰዓታት ለፈንጠዝያ፣ ለታይታ ወይም ትርፍ ለማግኘት ከመዋል ይልቅ ልባዊ በሆነና በጸሎት ለታጀበ የእውነት ቃል ጥናት መዋል ይገባቸዋል። የቤተ መቅደሱና የፍርድ ምርመራ ርዕሶች በእግዚአብሔር ሕዝቦች ዘንድ በደንብ መስተዋል አለባቸው። እያንዳንዳቸው ስለ ታላቁ ካህናቸው ደረጃና ሥራ በግላቸው ዕውቀት ሊኖራቸው ይገባቸዋል። ያለበለዚያ በዚህ ጊዜ አስፈላጊ የሆነውን እምነት ሥራ ላይ መዋል ወይም እግዚአብሔር ያቀደላቸውን ደረጃ መያዝ የማይቻላቸው ይሆናሉ። እያንዳንዱ ግለሰብ የሚያድነው ወይም የሚያጠፋው ነፍስ አለው። እያንዳንዱ ሰው በእግዚአብሔር ፍርድ ቤት ያልተቋጨ ጉዳይ አለው። እያንዳንዱ ሰው ታላቁን ፈራጅ ፊት ለፊት መገናኘት ይኖርበታል። ታዲያ ችሎት ሲሰየም፣ መጽሐፍትም ሲከፈቱ፣ በመጨረሻው ቀን ከዳንኤል ጋር ሁሉም በዕጣ ክፍሉ ሲቆም ያለውን ትዕይንት እያንዳንዱ አእምሮ ያሰላስል ዘንድ እንዴት አስፈላጊ ነው! በእነዚህ ርዕሰ ጉዳዮች ላይ ብርሃን የተቀበሉ ሁሉ እግዚአብሔር አደራ የሰጣቸውን እነዚህን ታላላቅ እውነቶች ይመሰክሩ ዘንድ ይገባቸዋል። በሰማይ ያለው ቤተ መቅደስ ክርስቶስ ለሰው ልጆች ሲል የሚያከናውነው ሥራ ማዕከል ነው። በምድር ላይ የሚኖርን እያንዳንዱን ነፍስ ይመለከታል። ወደ ዘመን ማብቂያ ያመጣንና በጽድቅና በኃጢአት መካከል ባለው ግብግብ ድል በሚደረግበት ጉዳይ በመግለጥ የመዳንን ዕቅድ ፍንትው አድርጎ ያሳያል። እነዚህን ርዕሰ ጉዳዮች ሁሉም በጥሞና ይመረምራቸው ዘንድ በርዕሶቹም ውስጥ ስላለው ተስፋ ምክንያት ለሚጠይቃቸው ለእያንዳንዱ ግለሰብ መልስ መስጠት ይችሉ ዘንድ እጅግ አስፈላጊ ነው። ክርስቶስ ለሰዎች ሲል በሰማይ መቅደስ የሚያከናውነው የማማለድ ሥራ ልክ በመስቀል ላይ የመሞቱን ያህል ለመዳን ዕቅድ አስፈላጊ ነው። በሞቱ ያንን ሥራ ጀመረ፣ በሰማይ ይፈጽመው ዘንድም ከሞት ከተነሳ በኋላ አረገ። ስለ እኛ ቀዳሚ ሆኖ ወደ ገባበት መጋረጃው በእምነት መግባት አለብን። እዚያ የቀራንዮ መስቀል ብርሃን ያንጸባርቃል። በዚያ ስፍራ የመዳንን ምስጢራት በተመለከተ የተሻለ መረዳት እናገኛለን። የሰው ልጅ መዳን የተከናወነው ሊተመን የማይችል ዋጋ ሰማይን አስከፍሎ ነው። የተሰዋው መስዋዕት የተጣሰው የእግዚአብሔር ሕግ ሊጠይቀው ከሚችለው ሰፊ መጠይቅ ጋር እኩል ነው። መስዋዕቱ እኩል ይሆናል የሕጉ መጠይቅ። ወደ አባት ዙፋን የሚወስደውን መንገድ ክርስቶስ ከፍቷል። በመካከለኛነቱ ወይም በአስታራቂነቱ አማካኝነትም ወደ እርሱ በእምነት የሚመጡ እውነተኛ መሻታቸው ሁሉ በእግዚአብሔር ፊት ይቀርባል። በምሳሌ ምዕራፍ 28 ቁጥር 13 ላይ ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ምሕረትን ያገኛል ይላል። ጥፋታቸውን የሚደብቁና የሚያስተባብሉ እነርሱ ሰይጣን እንዴት እንደሚፍነከነክባቸው በያዙት አቅጣጫ ምክንያት ሰይጣን ክርስቶስንና ቅዱሳን መላእክትን እንዴት በንቀት እንደሚዘልፋቸው ወይም እንደሚገዳደራቸው ቢመለከቱ ኖሮ ተጣድፈው ኃጢአታቸውን በተናዘዙ ባራቋቸውም ነበር። በባህሪ ግስፈት አማካኝነት ሰይጣን አእምሮን ሙሉ ለሙሉ መቆጣጠር ይችል ዘንድ ይሰራል። እነዚህ ጉድለቶች ከተበረታቱ እንደሚያሸንፍ ያውቃል። ስለዚህ እጅግ አደገኛ በሆነ ማደራደሪያው ሊያታልላቸው ሊያሸንፋቸውም ዘንድ የማይቻላቸው ይሆኑባቸው ዘንድ ያላሰለሰ ጥረት በማድረግ ላይ ነው። ነገር ግን ኢየሱስ በቆሰሉት እጆቹ በበለዘው አካሉ አማካኝነት ስለ እነርሱ ይማጸናል። ይከተሉት ዘንድ ለሚሹ ሁሉ ጸጋዬ ይበቃችኋል ይላችኋል። ቀንበሬን በላያችሁ ተሸከሙ፣ ከኔ ተማሩ፣ እኔ የዋህ ነኝና ልቤም ትሑት ነውና ዕረፍት ለነፍሳችሁ ታገኛላችሁ። ቀንበሬ መልካም ነውና ሸክሜም ቀሊል ነውና ይላቸዋል። ማቴዎስ 11:29-30። ስለዚህ ማንም ግድፈቶቹ የማይሽሩ እንደሆኑ አያስብ። ማሸነፍ ይቻለው ዘንድ እግዚአብሔር እምነትና ጸጋ ይሰጣል። አሁን እየኖርን ያለነው በታላቁ የሥርየት ቀን ነው። በምሳሌና ጥላው በብሉይ ኪዳን አገልግሎት ሊቀ ካህን ለእስራኤል ስርየት ያካሄደ በሚሆንበት ጊዜ ከሕዝቡ መካከል እንዳይቀሰፉ ሁሉም ኃጢአታቸውን በመናዘዝና በእግዚአብሔር ፊት ራሳቸውን በማዋረድ ነፍሳቸውን ያሰቃዩ ነበር። በተመሳሳይ ሁኔታ
ስሞቻቸው ከሕይወት መጽሐፍ ሳይፋቁ እንዲቀሩላቸው የሚፈልጉ ሁሉ አሁን በቀሩት ጥቂት የምሕረት ቀናቶቻቸው ስለ ኃጢአት በማዘንና በእውነተኛ ጸጸት በእግዚአብሔር ፊት ነፍሳቸውን ቢያሰቃዩ ይበጃቸዋል። ጥቂት የሆነ ታማኝ የልብ ምርመራ መካሄድ አለበት። ብዙ ታማኝ ክርስቲያኖች በቀላል ብዙም እርባና በሌለው መንፈስ የመርካታቸው አባዜ ሊወገድ ይገባዋል። የበላይነቱን ለመቆናጠጥ የሚጥሩትን የክፉ ዝንባሌዎች ሊያሸንፉ በሚፈልጉ ሁሉ ፊት ከባድ ውጊያ ተደቅኗል። የመዘጋጀት ሥራ ግላዊ ሥራ ነው። የምንድነው በቡድን አይደለም። የአንዱ ንጽሕናና መሰጠት እነዚህ ባሪያት የሌላውን አያካክስም። ሁሉም ሕዝቦች በእግዚአብሔር ፊት ለፍርድ ማለፍ የሚገባቸው ቢሆንም ቅሉ በምድር ላይ ሌላ ፍጡር እንደሌለ ያህል አድርጎ የእያንዳንዱን ግለሰብ መዝገብ እጅግ ተጠንቅቆ በነቂስ ይመረምራል። እያንዳንዱ ተመርምሮ እድፍ ነቁጥ ወይም አንዳች ነገር የሌለው ሆኖ መገኘት አለበት። ከስርየቱ የማጠቃለያ ሥራ ጋር የተገናኙት ትዕይንቶች እጅግ የከበሩም ናቸው። በዚያ ውስጥ የተካተቱት ነገሮች ለወደፊት እጅግ አስፈላጊ ናቸው። አሁን ፍርዱ በላይኛው ቤተ መቅደስ እየተላለፈ ነው። ይህ ሥራ ለበርካታ ዓመታት ሲካሄድ ቆይቷል። ከ1844 ዓመተ ምህረት ጀምሮ እስካሁን ምን ያህል ቅርብ እንደሆነ ማንም ባያውቅም ፍርዱ ወደ ሕያዋን መዝገብ ይደርሳል። በሚያስፈራው በእግዚአብሔር መገኘት ፊት ሕይወታችን ይፈተሻል። ከማንኛውም ጊዜ በበለጠ በማርቆስ 13:33 ላይ እንደተጠቀሰው ጊዜው መቼ እንደሆነ አታውቁምና ተጠንቀቁ፣ ትጉ፣ ጸልዩ የሚለውን ያዳኙን ማስጠንቀቂያ እያንዳንዱ ነፍስ ያዳምጥ ዘንድ አስፈላጊ ነው። ባትተጋም እኔ እመጣብሃለሁ፣ እንደ ሌባ የምመጣብህንም ሰዓት አታውቅም። ራዕይ ምዕራፍ 3:3። የፍርድ ምርመራው ሥራ በሚጠናቀቅበት ጊዜ የሁሉም ሰው መዳረሻ ለሞት ይሆን ለሕይወት የሚወሰን ይሆናል። በሰማይ ደመና ጌታ ከመገለጡ ከጥቂት ጊዜ በፊት የምሕረት ጊዜ ያበቃል። በራእይ ክርስቶስ ወደዚያ ጊዜ እየተመለከተ ሲናገር አመፀኛው ወደፊት ያምፅ፣ እርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅ ያድርግ፣ ቅዱሱም ወደፊት ይቀደስ። እነሆ እመጣለሁ፣ ለእያንዳንዱም እንደ ሥራው መጠን ከፍለው ዘንድ ዋጋዬ ከኔ ጋር አለ ይላል። ራዕይ ምዕራፍ 22 ቁጥር 11-12። ሰዎች እየተከሉ እያነጹ እየበሉና እየጠጡ የመጨረሻው የማይቀለበሰው ውሳኔ ላይ በመቅደሱ እንደታወጀ ሳያስተውሉ ጻድቃንም ኃጢአተኞችም በሟች ሁኔታቸው ሆነው በዚያን ጊዜም በምድር ላይ ይኖራሉ። ከጥፋት ውሃ በፊት ኖህ ወደ መርከብ ከገባ በኋላ እግዚአብሔር በውስጥ ዘጋበት፣ ከሃዲዎችም በውጭ ቀሩ። ሆኖም ጥፋታቸው እንደተወሰነባቸው ሳያውቁ ልቅ የደስታ ፍቅር ያለበትን ሕይወታቸውን ለ7 ቀናት ቀጠሉበት። ሊመጣ ያለውን የፍርድ ማስጠንቀቂያ ተሳለቁበት። አዳኙ ሲናገር የሰው ልጅ መምጣት ደግሞ እንዲሁ ይሆናል አለ። ማቴዎስ 24:39። ኮሽ ሳያደርግ እንደ ውድቅት ሌባ ሳይስተዋል የእያንዳንዱ ሰው መዳረሻ እንደተወሰነ ለኃጢአተኞችም የተዘርጋው ምሕረት እንደተወሰደ የሚያመለክተው ወሳኝ ሰዓት ይመጣል። ማርቆስ 13:35-36 እንዲህ ይላል፣ ድንገት መጥቶ ተኝታችሁ እንዳያገኛችሁ ስለዚህ ትጉ። ማርቆስ 13:35። መጠበቃቸው አዝሏቸው ወደ ዓለም መስህቦች የሚዞሩ ሰዎች ሁሉ እጅግ አደገኛ ነው። ነጋዴው ትርፍ ለማግኘት ተወስውሶ ሳለ፣ ደስታ ወይም ፈንጠዝያ አፍቃሪው እርካታ ሲያሳድድ ሳለ፣ የፋሽን ሴት ልጅ መሽቀርቀሯን እያበጃጀች ሳለች፣ የምድር ሁሉ ፈራጅ በሚዛን ተመዘንክ ቀለህም ተገኘህ ብሎ የሚያውጀው በዚያች ሰዓት ሊሆን ይችላል። ዳንኤል ምዕራፍ 5 ቁጥር 27። ታላቁ ተጋድሎ ምዕራፍ 29 ይቀጥላል።